ሰላም። አንድ ክሪፕቶ ኮይን ስትገዙ ምን አይታችሁ ነው የምትገዙ? የሆነ ኢንፍሉዌንሰር ስለገዛው ነው? ዩቲዩብ ላይ ስላያችሁ፣ ሶሻል ሚዲያ ላይ ስለተወራለት ወይስ ምንድን ነው የምትመለከቱት? ዛሬ ከነዚህ ቁልፎች ዋና የሆኑ ቶክኖሚክስ እንመለከታለን። በጣም ብዙ ኢንቨስተሮች ይጠቀሙበታል። እናንተም ይህን ብትሰሙ ትጠቀማላችሁ። መጀመሪያ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቶክኖሚክስ ምንድን ነው? ቶክኖሚክስ ማለት ከሁለት ቃላት የመጣ ነው። ይህም ቶክን እና ኢኮኖሚክስ ከሚሉ ሁለት ቃላት የመጣ ሲሆን በቀላል አማርኛ የአንድ ክሪፕቶ መሰረታዊ አወቃቀርና የገንዘብ አያያዝ የሚያስረዳ ቶክን ሲስተም ወይ ደግሞ የቶክን ኢኮኖሚክስ ነው ማለት ነው። ለምሳሌ እንደ አንድ ሀገር ኢኮኖሚ ገንዘብ የሚታተመው በሀገሪቱ ኢኮኖሚ መጠን ወይ ደግሞ ምንዛሬው የሚተመነው ባላት አቅም አንጻር ታይቶ እንዴት እንደሚሰራጭ ለማን እንደሚሰጥ እንዴት እንደሆነ የገንዘብ ስርዓት የራሱ እንዳለው ሁሉ ማንኛውም ክሪፕቶም የራሱ የሆነ ስንት ስርዓት አለው ማለት ነው። ማለትም ስንት ኮይን እንደሚኖረው፣ እንዴት እንደሚሰራጭ፣ ለምን ጥቅም እንደሚውል፣ ማን ምን እንደሚይዝ፣ ማን ምን ያህል ፐርሰንት እንደሚይዝ የሚያሳይ ነው ቶክኖሚክስ የሚለው። ቶክኖሚክስ ከሆነ ኢንቨስተሮች ቶክኖሚክስን በስንት እንዴት ይጠቀሙበታል የሚለው ነው። የመጀመሪያው ኢንቨስተሮች ቶክኖሚክስ የሚጠቀሙበት የሚያዩዋቸው ፖይንቶች አሉ። ይህም የመጀመሪያው ቶታል ሰፕላይ ወይ ደግሞ ጠቅላላ አቅርቦት የምንለው ነው። ይህ ማለት አንድ ኮይን ስንት ቶታል ሰፕላይ ስንት አይነት አሴቶች አሉት ወይም ብዛታቸው ስንት ነው የሚለው ነው። ገደብ አለው ወይስ የለውም? አንዳንዶቹ ማክሲማም ሰፕላያቸው በጣም ፊክስድ የሆኑ አሉ፣ አንዳንዶቹ ደግሞ አንሊሚትድ ይሆናሉ። ይህንን በማየት ነው የምናውቀው። ለምሳሌ ቢትኮይን 21 ሚሊዮን ነው ብቻ ነው ያለው። ይህም ስካርሲቲ ያለው ምክንያቱም ምንድነው ፊክስድ ነው ማለት ነው። አይጨምርም፣ በሆነ ጊዜ ጀነሬት የሚደረግ አይደለም። አንዳንዶቹ ግን አንሊሚትድ ሰፕላይ የሚል ባይናንስ ላይ ማየታችሁ ያላቸው አሉ። ስለዚህ ዋናው ቶታል ሰፕላይ ስንት ነው የሚለው ጠቅላላ አቅርቦቱ ለማየት ማርኬት ካፕ ለማየት የሚጠቅመው ይህ ጠቅላላ አቅርቦት የሚለው ነው። ሁለተኛው ዲስትሪቢዩሽን ወይ ደግሞ ስርጭት የምንለው ነው። ኮይኑ ለማን ይተላለፋል? ለቡድኑ ምን ያህል ይወስዳል? ባለሀብቶች ኢንቨስተሮች ምን ያህል ይወስዳሉ? ማህበረሰቡን ኮሚኒቲ የክሪፕቶ ኮሚኒቲ ምን ያህል መቶኛ ይወስዳል የሚለው ነው። ስለዚህ በአንድ ጊዜ ሁሉ እንዳይሸጡ ምን ያህል እንደያዙት፣ ማን ምን ያህል እንደያዘ፣ የማን ቡድን ይሻጭ ነው፣ ማን ቡድን ኢንቨስት ያደርጋል፣ እስከመቼ ነው፣ ለምን ታስበው የተሰራው የሚለው በደንብ አድርጋችሁ ማየት ይኖርባቸዋል ማለት ነው። ሶስተኛው ቫስቲንግ ስኬጁል የሚባለው ይህ ማለት ኮይኑ የሚለቀቅበት ቫስቲንግ የሚባል አለ። ቡድኑ ሊሆን ይችላል፣ ኮሚኒቲ ሊሆን ይችላል፣ ወይ ኢንቨስተሮች ሊሆኑ ይችላሉ። እነዚህ ሁሉ ሰዎች ኮይናቸው ሲሰጣቸው በአንድ የሚለቀቅ ከሆነ ያላቸውን ቶክን በአንድ መሸጥ እንዲችሉ ከተደረገ በጣም ከባድ ይሆናል፣ ዋጋ መውረድ ሊገጥሙ ይችላል። ስለዚህ ይህ ቫስቲንግ ስኬጁል አለው። በየ4 ዓመት፣ በየ5 ዓመት፣ በየ6 ወር፣ በየወር እንደዚህ አይነት ነገሮች አሏቸው። እያንዳንዱ ኮይን የራሳቸው ቫስቲንግ አላቸው። ቫስቲንግ ማወቁም በጣም አስፈላጊ ነው። አራተኛው ዩቲሊቲ ወይ ደግሞ ጥቅም ምንድነው ነው። የሆነ ኮይን ዝም ብሎ ስለመጣ ብቻ ስሙ ስላማረ ማስታወቂያ ስለተሰራለት ይጠቅማል ማለት አይደለም። ትክክለኛ ችግር ፈቺ የሆነ ዩቲሊቲ ካለውና ካሉት የክሪፕቶ ተመሳሳይ ክሪፕቶዎች ብሬክ ስሩ አድርጎ ወይ ደግሞ እነሱን አሸንፎ የተሻለ ከነሱ ነገር ምን የተለየ ነገር ይዞ መጥቷል የሚለው ያስታውቃል። ለምሳሌ በጣም ብዙ ላየር 1 እና ላየር 2 ኮይኖች አሉ። በጣም ብዙ መጥቀስ ይቻላል። ሶሊያና፣ ሱዊ፣ ሌሎች እያሉ አሁን እንደዚሁ ብሎክቼን ቢመጣ እነዚህ ብሎክቼኖችን አሁን ያሉ ሰርቪሶች ከነሱ የተሻለ ምን ነገር ያለው ብሎ ማየቱ አስፈላጊ ነው። ደግሞ እነሱም አሸንፈው ይወጣሉ ወይ ካልሆነ ደግሞ ሊወድቅ ነው ማለት ነው። ስለዚህ ይህንን ማየት አለባችሁ። አምስተኛው የገንዘብ ፖሊሲ ወይ ደግሞ ይሄ ደግሞ ኢንፍሌሽን እና ዲፍሌሽነሪ እንለዋለን። ኢንፍሌሽን ማለት ኮይኖቹ ያለማቋረጥ በአዲስ ኮይን ያመርታሉ። በየጊዜው ሪሊዝ ይደረጋል። በየጊዜው ሪሊዝ። ይህ ደግሞ ማለት ምንድነው? ቶታል ሰፕላይ ይጨምራል። በየጊዜው ሰፕላይ ጨመረ ማለት ዋጋ እንዲቀንስ በጣም ሊያደርገው ይችላል፣ ወይ ደግሞ እንዲወርድ ሊያደርግ ይችላል። ዲፍሌሽነሪ የሚባለው ግን ዲፍሌሽነሪ ደግሞ በርን ኮይን በርን እንለዋለን። ይህ ኮይን በርን ሜካኒዝም ማለት ሆን ተብሎ ስካርሲቲ ለመፍጠር ነው። እንደምታውቁት የሆነ ነገር አቅርቦ ስካርሲቲ ሲኖር ዋጋው ይጨምራል። ስለዚህ ዋጋው እንዲጨምር 10 ሚሊዮን እንኳን ቢሆን ወደ 7 ሚሊዮን ሊያወርዱት ይችላሉ። ስካርሲቲ ቲሞቹ ማለት ነው። ስካርሲቲ እንዲፈጠር ሊያደርጉ ይችላሉ። ስለዚህ አሁን ለቶክኖሚክስ በቀላሉ እነዚህ ፖይንቶች ለምሳሌ ሁለት ኮይኖችን እንመልከት። አሁን እኔ ኤክስአርፒ እና ሌላ አንድ ኮይን አሳያችኋለሁ ማለት ነው። ጥሩ የሚባልና መጥፎ የሚባል እንዴት አድርጎ ለኢንቨስትመንት እንደሚበቃ በደንብ አድርጌ እነግራችኋለሁ ማለት ነው። ለምሳሌ ኤክስአርፒን እንመልከተው። ዋጋውን ለማየት አይደለም አሁን የመጣሁት። ኤክስአርፒ እንዴት ነው ምን ያህል ሰው እንደያዘው እዚህ ጋር አሁን ለምሳሌ ቶታል ሰፕላይ እዚህ ጋር አለ 90 ቢሊዮን አለ፣ ቮሊዩም አለ፣ ማርኬት ካፕ አለ፣ እነዚህ ነገሮች አሉ። ግን እኔ አሁን ላይ የፈለኩት ይልድ የሚለውን ገባና ኮይን ማርኬት ካፕ ላይ ወይ ደግሞ ሆልደርስ የሚለው ገባለሁ። ሆልደርስ የሚለው ስገባ የሚያሳየኝ እዚህ ጋር ነው። በጣም ብዙ ዋሌቶች ነው ያለው አሁን እዚህ ጋር። ለምሳሌ ሆልደርስ ውስጥ ስትገቡ ባይናንስ ሆልድ አድርጓል፣ ኒክሶን ኤርን የሚባል አለ። እያንዳንዱ አሁን ባይናንስ ኤር 0.04 ቢትጌት በጣም ብዙ ነው። ትንሽ ነው ያሉት፣ ከ1% በታች ነው አብዛኞቹ። አንዳንዶቹ 10% የያዛለ ሜክሲ 10% ሎክድ አድርጓል። ቢንጌክስ ይዟል።
እንዳለ የያዙት ሰዎች ትልልቅ ሰዎች ናቸው፣ የሚሸጠው የሚወጡ ሰዎች አይደሉም። ይህ ማለት በቀላሉ ስናየው እዚህ ጋር የሰርክል ምልክቷ እንደምታሳያችሁ ከሆነ ይኸውልህ ቶፕ 10 ዩዘር ስንት ነው? 64% ነው የያዙት ማለት ነው። 64.9 ወይ ደግሞ 65 በመቶ የሚሆነው የኤክስአርፒ ኮይን የያዙት ቶፕ 10 ዋሌቶች ደግሞ ቶፕ 10 ድርጅቶች ናቸው። ይህም ቢሆን በጣም አስቸጋሪ ነው። ቶክኑ ጥሩ ሂስትሪ ስላለው እንጂ ይህም ቢሆን ጥሩ አይደለም ቶክኖሚክሱ። ሌላኛው ለምሳሌ አዘር 35% ነው። ይህ ማለት እነዚህ ሰዎች ከነዚህ ከአስሮቹ ከ10 ቶፕ 10% የያዙት ዋሌቶች አንዱ ሽጦ ቢወጣ ምን ያህል ፕራይሱ ሊጎዳው እንደሚችል አስቡት። እንግዲህ ይሄ 64 ጥሩ በሚባለው ነው ማለት ነው። ሌላ ኮይን ለምሳሌ ዝም ብዬ ላይት ኮይን እዚህ ጋር ቶፕ 10 55% ነው የያዙት፣ ሌሎቹ 44% ይዘዋል። ይሄ ዲስትሪቢዩሽኑ ጥሩ ነው። ግን ምንድነው የምናየው ነገር ምንድነው? ትንሽ ሰው በያዘው ቁጥር ፖይንቱ እዚህ ጋር ምንድነው ሆልደርስ የምናይበት ቅድም እዛ ያልኳችሁ ዲስትሪቢዩሽን የሚለው ቶክኖሚክስ ላይ እዚህ ጋር ማርኬት ካፕ ሁሉ ነገሮች አሉ፣ ቶታል ሰፕላይ ሁሉ ነገሮች አሉ። ግን አንድ ፖይንት ላሳያችሁ የፈለኩት ምንድነው ለምንድነው ይልድ ሆልደርስ የምንመለከተው ብለን ስናስብ ለምሳሌ ቶፕ 10 ፖይንቱ አንዳንድ ኮይኖች ቶፕ 90% ወይ 95% 2-3 ዋሌቶች ይዟቸዋል። ይህ ማለት ውሃ ይበላቸዋል። እንዲህ አይነት ኮይን አትግዙ። ምክንያቱም ጉዳቱ ምንድነው ብላችሁ ስታስቡ በጣም ብዙ ሆልድ ያደረገው ከሆነ አንድ ያሉ ሽጦት ይሄዳል፣ አለቀላችሁ ማለት ነው። አንዱ ሽጦት ከሄደ እንዳለ ክራሽ ያደርጋል። ብዙ ጊዜ ማርኬትን ተመልክታችሁ ከሆነ በአንዴ ዝም ብሎ ከላይ ተነስቶ የሚፈጠፈጠው ለዛ ነው። በጣም ለምሳሌ 100 ሚሊዮን ሰፕላይ ካለው 50 ሚሊዮን አንድ ሰው ከያዘው አንድ 50 ሚሊዮን ከሸጠ በቃ ዱቄት ይሆናል ማለት ነው። ስለዚህ የምታዩት ዌል ዲስትሪቢዩትድ የሆነ ኮይን ከሆነ የተሻለ ክራሽ አለው። ሁሉ ተመሳሳይ ሰዓት ተመካክሮ አይሸጥም ማለት ነው። ስለዚህ ይህንን ነው ዋና የምታዩበት። ማን ያዘው? ስንት ሰዎች ነው በጣም የያዙት? ስንት ሰዎች ናቸው ስንትን ያደረጉት? ስንት ሰዎች ናቸው ቶፕ የያዙት? ማን ነው የያዘው? ድርጅት የያዘው? ግለሰቦች ናቸው? ማን የያዘው? ኤክስቼንጅ ነው? ይህንን ሁሉ ማወቅ ያስፈልጋል። ይህ የምናውቀው ደግሞ በቶክኖሚክስ ነው ማለት ነው። ስለዚህ ለዛሬ ያለኝ ሀሳብ ይሄ ነው። ቶክኖሚክስ ምንድነው፣ እንዴት ሴፓሬት እናደርጋለን የሚል ነግሬያችኋለሁ። እንደ ማጠቃለያ ምን ልነግራችሁ የምፈልገው ቶክኖሚክስ ይሄ ነው። በቀላሉ እንደ ጀማሪ ቶክኖሚክስን ስትጠቀሙ የምታደርጉት ነገር ልንገራችሁ። የመጀመሪያ የእያንዳንዱ ኮይን ዋይት ፔፐር አንብቡ። ፕሮጀክቱ ምን እንደሆነ ለምን እንደተፈጠረ ማንበብ። ሁለተኛ ኮይን ማርኬት ካፕ እና ኮይንጂኮ ላይ ሄዳችሁ ስለ ኮይኑ የተሰጡ ሂስቶሪዎች ወይ ደግሞ የተቀመጡ ዳታዎችን መመልከት። ሌላኛው ማን ምን ያዘው የሚለውን ነገር መያዝ። ከዛ በኋላ ሪስካችሁ ማኔጅ ማድረግ። ቀደም የተነጋገርናቸው 5 ፖይንቶች እያንዳንዳቸው በደንብ አብጠርጥራችሁ መመልከት አለባችሁ ማለት ነው። ታዲያ እንግዲህ ቶክኖሚክስ ይሄ ከሆነ በውስጣዊ ወይ ደግሞ የአንድ ቶክን ውስጣዊ ጤንነት የምንነጋገርበትና የምናውቅበት ሲስተም ከሆነ ጤነኛ የሆነ ቶክኖሚክስ አወቃቀር ያለው ኮይን የተሻለ ፕራይስ የተሻለ ትርፍ ሊያመጣ ይችላል። እንዲሁ ዝም ብሎ የማይረባ ሆልድ ዲስትሪቢዩሽን ችግር ያለበት ቫስቲንጉ ችግር ያለበትና ያልተሟላ ከሆነ ደግሞ ምን ይሆናል ማለት ነው? ኪሳራ ውስጥ ሊከታችሁ ይችላል። ስለዚህ ይህንን ማወቅ አለባችሁ። ሌላ ቪዲዮ እንድሰራላችሁ ከፈለጋችሁ ደግሞ እያንዳንዳቸው ምንድነው ትክክለኛው መስፈርቱ ምንድነው፣ የወደቀውስ መስፈርቱ ምንድነው የሚለው በሌላ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። ለዛሬ ያለኝ መልእክቴ ነው። ፕሊዝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የቻናል